ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮአችን ደግሞ የምናየው ሲኤስኤስ ስታይል ሺት ወይም ደግሞ ካስኬዲንግ ስታይል ሺት እንዴት አፕላይ እንደምናደርግ ኤችቲኤምኤል ፔጃችን ላይ ዌብ ፔጃችን ላይ የሚለውን እናያለን ማለት ነው። እሺ ሲኤስኤስ ኦር ካስኬዲንግ ስታይል ሺት ለምንድን ነው የሚያገለግለው ካለ የዌብሳይታችን አፒራንስ ኮንትሮል ለማድረግ ነው የሚያገለግለው። ላይኳት ፎንት ከለሩ ሊሆን ይችላል፣ ባክግራውንድ ከለር፣ ስፔሲንግ በኤችቲኤምኤል ኤሌመንቶች መካከል ያለው ስፔሲንጉ ምን ያህል ይሁን፣ ላይአውቱ ምን መምሰል አለበት፣ ዲዛይኑ አጠቃላይ ይህን ሁሉ በአጠቃላይ ውበቱን ዲዛይኑን ጥሩ ሞር ፕሮፌሽናል እንዲሆን የምናደርገው ሲኤስኤስን በመጠቀም ነው ማለት ነው። እንግዲህ ሲኤስኤስ የራሱ የሆነ ፕሮፐርቲ ያለው፣ ስለዚህ እንዴት ነው አሳይን የምናደርገው? ፕሮፐርቲ ዊዝ ቫልዩ እያደረግን ነው አሳይ የምናደርገው። እነዚህን በሲኤስኤስ ተጠቅመን መቀየር እንችላለን ማለት ነው። ፎንት ሳይዙን፣ ቴክስት አላይመንቱን፣ ሴንተር ይሁን ሌፍት ኦር ራይት ይሁን የሚለውን፣ ማርጅን፣ ፓዲንጉን፣ ቦርደሩ ምን መምሰል አለበት፣ ከለሩ፣ ሳይዙ የሚለውን አጠቃላይ ሲኤስኤስን ተጠቅመን መቀየር እንችላለን። ምክንያቱም እነዚህ ፕሮፐርቲዎች ናቸው ኖርማሊ። እንግዲህ ሲኤስኤስን ኦር ካስኬዲንግ ስታይል ሺትን ኤችቲኤምኤል ፔጃችን ላይ አፕላይ በምናደርግበት ጊዜ የተለያዩ ሶስት ዌዎችን ልንጠቀም እንችላለን። አንደኛ ኢንላይን ሲኤስኤስን መጠቀም እንችላለን። ሁለተኛ ኢንተርናል ሲኤስኤስ፣ ሶስተኛ ኤክስተርናል ሲኤስኤስ። ሞር ለላርጅ ፕሮጀክት ሞር ሪከመንድ የሚደረገው ኤክስተርናል ሲኤስኤስ ነው። ምክንያቱም ኢንላይን ሲኤስኤስ በእያንዳንዱ ኤችቲኤምኤል ፔጅ ኤሌመንት ላይ ስለሆነ ስታይልን ተጠቅመን አሳይን የምናደርገው ያደክማል ለእያንዳንዱ መስጠት። ነገር ግን ኮመን ለሁሉም እንድንሰጠው ሌላ ሲኤስኤስ ፋይል ሴቭ አድርገን ማለት ነው ኤክስተርናልን ብንጠቀም የተሻለ ነው ፎር ላርጅ ፕሮጀክት ማለት ነው። እያንዳንዱን ምን ላይ እንጠቀማለን የሚለውን ስናይ ኢንላይን ብለን ስንል በእያንዳንዱ ኤችቲኤምኤል ኤሌመንት ላይ ስታይልን ተጠቅመን ነው ዲክለር የምናደርገው ማለት ነው። ለምሳሌ ፒ ኤሌመንት ብትኖረን እዚህ ጋር ፓራግራፍ ማለት ነው ኤችቲኤምኤል ላይ ስታይል እዚህ ኳልስቱ እንልና እዚህ ጋር ፕሮፐርቲ ቫልዩ ነው። ከለር የሚለው ፕሮፐርቲ ነው፣ ቅድም ያሳየኋችሁ ስላለ። ባክግራውንድ ከለር መስጠት ብንፈልግ ባክግራውንድ ከለር እንልና ቱ ኮለን ብለን የከለሩን አይነት አሳይ እናደርጋለን። ፎንት ሳይዙን ከሆነ ደግሞ ፕሮፐርቲው ፎንት ሳይዝ እንላለን፣ ቱ ኮለን እንልና የፎንት ሳይዙ ምን ያህል ነምበር ነው፣ ፎር ኤግዛምፕል 25 ፒክስል ሊሆን ይችላል ማለት ነው። በዚህ መልክ እንሰጣለን ማለት ነው። ሌላኛው ደግሞ ኢንተርናል ሲኤስኤስ ብለን የምንጠራው ነው። ኢንተርናል ሲኤስኤስ ደግሞ ምንድነው? ሄድ ውስጥ ነው ኖርማሊ የምንሰጠው የምንችል ሄድ ላይ ነው። ሄድ ላይ ስታይልን ተጠቅመን መጻፍ ያለበት ሄድ ውስጥ ነው ማለት ነው። ሌላኛው ደግሞ ሁለተኛው ምንድነው? ሶስተኛው ምንድነው? ኤክስተርናል ሲኤስኤስ ብለን የምንለው። ኤክስተርናል ሲኤስኤስ ደግሞ ስታይል ዶት ሲኤስኤስ ኦር ስታይል ብለን የምንለውን ሌላ ስም አሳይን ልናደርግለት እንችላለን። ዶት ሲኤስኤስ የሚል ግን ኤክስቴንሽን የግድ መጨመር አለበት ማለት ነው። እዚህ ውስጥ አጠቃላይ የዚያን ኤችቲኤምኤል ኤሌመንቶች ካራክተሪስቲክስ ከለራቸው ሊሆን ይችላል፣ ባክግራውንድ ከለራቸው ሊሆን ይችላል፣ ላይአውቱ ምን መምሰል እንዳለበት እዚያ ኮድ ላይ እንጽፍና ዜን ኤችቲኤምኤል ፔጃችን ላይ ግን እንዴት ነው ሊንክ የምናደርገው? በዚህኛው ሲንታክስ ነው ማለት ነው። ሊንክ እንላለን ሪል እዚህ ኳልስቱ እንልና ስታይል ሺት የሚለውን እንዳንጽፋለን። እች አሬፕ ብለን እንጽፍና እዚህ ኳልስቱ ብለን እች ስታይል ሲኤስኤስ ማለት እዚህ ጋር ክሬት ያደረግናት አጠቃላይ ስታይል ሺቱን ካስኬዲንግ ስታይል ሺቱን የያዘው ነው ማለት ነው። እዚህ ጋር ስንጽፍ ኖርማሊ ኮል እያደረግነው ነው ለዚያ ኤችቲኤምኤል ኤሌመንት ለዚያ ፔጅ ምን ይሆናል ማለት ነው። በዚህ አፕላይ ያደርገዋል ማለት ነው። ፕራክቲካሊ ምን ይመስላል የሚለውን አብረን ስናይ እሺ ፎር ኤግዛምፕል እዚህ ጋር ኤች1 የሚባል ኤሌመንት አለኝ። ኤች1 የሚባል ኤሌመንት አለኝ። ምንም አይነት ስታይል ሺት አልተጠቀምኩም። ይሄን ሴቭ ሳደርግ በዚህ መልክ ዲስፕሌይ አድርጎልኛል። ነገር ግን ስታይል ሺት ስንጠቀም ፎር ኤግዛምፕል ኢንተርናል ስታይል ሺት ለመጠቀም በእያንዳንዱ ኤችቲኤምኤል ፔጅ ላይ ነው የምንሰጥ ብለናል። ስለዚህ ኤች1 ካልነ በኋላ ስታይል ብለን እንጽፋለን። ስታይል ብለን እንጽፍና እዚህ ኳልስቱ እንላለን። ፎር ኤግዛምፕል የዚህን ቴክስት የዚህኛውን ቴክስት ማለት ነው ባክግራውንዱን ፎር ኤግዛምፕል ብሉ ማድረግ ፈልግ ባክግራውንድ ከለር እዚህ ኳልስቱ ብሉ ብለን አሳይን እናደርግለታለን። ዜን ይሄን ሴቭ በምናደርግበት ጊዜ ይሄው በዚህ መልክ ይቀይርልናል ማለት ነው። የቴክስቱን ከለር ዋይት ማድረግ ብንፈልግ ከለር ቴክስቱን ከለር ለመቀየር ከለር ብለን ነው የምንጽፍ። ዜን ዋይት ብለን እንጽፋለን። አሁን ራን ስናደርገው በዚህ መልክ ዲስፕሌይ ያደርግልናል ማለት ነው። ሌላ ምን ልናደርግ እንችላለን? ፎንት ሳይዙን መጨመር ብንፈልግ ፎንት ሳይዝ
ፎንት ሳይዝ እዚህ ኢኳልስ ቱ 27 ፒክስል ብዬ ጻፍኩኝ። ሰሚኮለናል እና በዚህ መልክ ጨምርልናል ማለት ነው። 15 ብለው በዚህ መልክ ይኸው ግሪዝ ማድረግ ይችላል። ለዚህ ቦርደር ልጨምርለት ብዬ ብል ምንድነው የምናደርገው? ቦርደር እዚህ ኢኳልስ ቱ 5 ፒክስል ዜን ምን አይነት ቦርደር ምን አይነት ስታይል ይኖረው? ዳሽድ ነው ዶትድ ነው ወይስ ደግሞ ሶሊድ ነው የሚለውን ሶሊድ ብለን እንጽፋለን። ከለሩ ምን አይነት ከለር ይሁን የሚለውን ደግሞ አሁንም ብላክ ብለን ባንድ ላይ እንደዚህ መስጠት እንችላለን። አሁን እዚህ ጋር ዲስፕሌይ የሚሆንልን ይሄን ቦርደሩ አጠቃላይ ጫፍጫፉ ማለት ነው ብላክ የሆነ ሶሊድ ሆኖ ቲክነሱ ደግሞ 5 ፒክስል ይሆናል ማለት ነው። ይሄው እንደምታዩት ይሄ ነምበሩን በመጨመርበት ጊዜ 10 ስለው ልዩነቱን እዩት። ፕላስ ምን ልንሰጠው እንችላለን? ማርጂን ብለን እንሰጠው እንችላለን። ማርጂን ደግሞ አጠቃላይ ኤሌመንቱን ወደምንፈልገው ዳይሬክሽን አጠቃላይ ካለው ከሌላው ኤሌመንት ጋር ነው ሪላቲቭሊ የሚያደርግልን። ማርጂን ፎር ኤግዛምፕል 20 ፒክስል ብንል ልዩነቱን የወደታች ይመጣልናል ማለት ነው። 100 ብንለው ያው በዚህ መልክ ይመጣልናል ማለት ነው። በዚህ መልክ ፓዲንግ ደግሞ የተጻፈው ኤሌመንት ከቦርደሩ ጋር ያለው ርቀት ማለት ነው። ፎር ኤግዛምፕል 20 ፒክስል ብለን ብንል ያው ርቀቱ በዚህ መልክ መስራት እንችላለን ማለት ነው። ይሄ አጠቃላይ በዚህ ላይ የሰጠነው ምንድነው? ኢንላይን ነው። ነገር ግን ይሄንን ደግሞ ኢንተርናል ማድረግ ብንፈልግ ይችን ኮፒ እናደርግና ይችን ኮፒ እናደርጋት እናድርገው። ያው አሁን ምንም አሁን ይሄ ከዚህኛው ጋር ተመሳሳይ መምጣት አለበት። ኢንላይን ሳደርገው ይሄን ሴት ሳደርገው ምንም የለውም፣ ይኸው ባዶ ነው። ኢንላይን ደግሞ ስናደርገው ሄድ ውስጥ ነው መጻፍ ያለበት ብለናል። ስለዚህ ስታይል እንላለን። ዜን ከጻፍነ በኋላ ይሄን ዘጋና በዚህ መካከል ነው መቀመጥ ያለበት። ይሄን ፔስት እናደርግ ግን ኖርማሊ ምንድነው የምናደርገው? ኤሌመንቱ ማን ነው እዚህ ጋር መጻፍ ያለብን ኤሌመንቱ ማን ነው? ኤች1 እንላለን። ዜን ብራስ እንደዚህ እንከፍታለን። በዚህ መካከል ነው ያን ስታይል ሽት ታች የነበረው የምንጽፈው ማለት ነው። በዚህ መልክ መጻፍ እንችላለን ማለት ነው። ተመሳሳይ አውትፑት ነው የሚመጣልን ከቀደሙ ጋር ካያችሁ። ሴቭ ሳደርገው የቀደሙን ስታይል በዚህ መልክ ይወጣልናል። ይሄኛው ደግሞ ኢንተርናል ሲኤስኤስ ብለን እንጠራዋለን ማለት ነው። ኢንተርናል ሲኤስኤስ ኦኬ። ይሄኛው ደግሞ ኤክስተርናል ይሆን ብለን ካለ እንዴት ነው የምናደርገው? ኤክስተርናል ሲኤስኤስ ለማድረግ ደግሞ እቺን ኮፒ እናደርጋታለን። ዜን እቺን እናጥፋትና እቺን ኤክስተርናል ለማድረግ አሁን ምንም ነገር የለውም እንደምታዩት። ሌላ አዲስ ፋይል እንከፍታለን። አዲስ ፋይል ይሄንን ሴቭ እናደርግበት። ዜን ኮንትሮል ፕላስ ኤስ እናደርግና ሴቭ እናደርገው። ምን ብለን ስታይል ዶት ሲኤስኤስ መሆኑን መርሳት የለብንም። ይችኛዋን ስሟን እንዳንሳሳት ሴቭ አደረግነው። ይሄን ሴቭ አድርገናል። እሺ፣ ስለዚህ እንዴት ነው የምንጠራው? ይሄንኛው ከየትኛው ማለት ነው? ከዚህኛው እንዴት ነው የምንጠራው? እንግዲህ ስታይል ሺት ላይ ሴቭ አድርገናል። ስለዚህ ይሄን ለመጥራት ምንድነው የምናደርገው? ሄድ ላይ እንሄድና ሊንክ እንላለን። ሊንክ ሪል እዚህ ኳልስ ምንና ምንድነው የምንለው? ስታይል ሺት ብለን እንጽፋለን። ስታይል ሺት ብለን እንጽፋለን።
ዜን እቺን ኮለን ከጨረስን በኋላ ምንድነው የምናደርገው? ኤችሬፍ ሶርሱ ደግሞ ሶርሱ ማለት ነው። ኤችሬፍ እዚህ ኳልስቱ ቅድም ሴቭ ያደረግናት ፋይል ይችኛው ማለት ነው። ዜን ይችን እንዘጋታለን። ይችን ሴቭ በምናደርግበት ጊዜ ኦኬ ይችን ስፔሊንግ እንደዚህ አይደለም ኤል አይ አለች እዚህ ጋር አለች እንደዚህ ነች። ሴቭ እናድርገው። ሴቭ በምናደርግበት ጊዜ በዚህ መልክ ይመጣልናል ማለት ነው። በዚህ መልክ ይመጣልናል። ስለዚህ ከወደዳችሁት ሳብስክራይብ አድርጉ። ሌላ እንዲሰራላችሁ የምትፈልጉ ካለ ደግሞ ኮሜንት ላይ ጻፉልኝ። መልካም